ያድነው ሕይወቴ ባንቺ ስለማላፍ ለምኝልኝ ኢየሱስ መድኃኒቴ። የአጽናኟ እመቤታችን ቅድስት ድንግል ማርያም ኮንሶላታ ዓመታዊ ክብረ በዓል በኢትዮጵያ ካቶሊካዊት ቤተክርስቲያን በአዲስ አበባ ሀገረ ስብከት በየዓመቱ ሰኔ ወር ላይ በታላቅ መንፈሳዊነት ይከበራል። ዘንድሮም ሰኔ 21 ቀን 2018 ዓ.ም በታላቅ መንፈሳዊ ድምቀት ተከብሯል። ሰላምና ጤናን ዘወትር የምንመኝላችሁ ተመልካቾቻችን እንደምን ሰንብታችኋል? በዛሬው ልዩ ፕሮግራማችን በአዲስ አበባ ሀገረ ስብከት በኮንሶላታ ቤተ ጸሎት ተገኝተን ክብረ በዓሉ ምን መልክ እንደነበረው ልናስቃኛችሁ ወደናል። አብራችሁን ቆዩ። ክብረ በዓሉ በምስጋና መስዋዕተ ቅዳሴ የተጀመረ ሲሆን መስዋዕተ ቅዳሴውን የአዲስ አበባ ሀገረ ስብከት እጩ ሊቀ ጳጳስ ብፁዕ አቡነ ተስፋ ስላሴ አሳርገዋል። ብፁዕነታቸው ባሰሙት ቃለ እግዚአብሔር የእመቤታችንን አማላጅነት ስንለምን እጅግ ደስ ይላል። በዓሏን ስናከብር የተለየ ጸሎት የምናደርግበት ነው። እመቤታችን በአማላጅነቷ የምትረዳን እግዚአብሔር ስለማይረዳን ሳይሆን እመቤታችን ቅድስት ድንግል ማርያም በእናትነቷ ፈልጋ ስለምታደርገው ነው በማለት አስተምረዋል። ክርስቶስ ያውቀናል፣ ይወደናል። ስለኛ ብሎ ራሱን አሳልፎ ሰጥቷል። ስለኛ ብሎ ተነስቷል። በመንፈስ ቅዱስ አድርጎ በመሐከላችን በህብረታችን ይገኛል። እናታችን አብራን የምትጓዝ አብራን የምትንቀሳቀስ የምትረዳን ነች። እግዚአብሔር ስለማይረዳን ሳይሆን በእናትነቷ ፈልጋ ወዳ ስለምታደርገው ነው። ስለዚህ ይህንን በዓል ስናከብር በማርያም ላይ ያለንን እምነት ያለንን አማላጅነቷን ጠበቃነቷን የምናምንበትን መንገድ እናሳድጋለን። በዕለቱ ቅዱስ ቁርባንና ሚስጥረ ሜሮን ለመቀበል ሲዘጋጁ የነበሩ ህጻናትና ታዳጊዎች ሚስጥራቱን ከብፁዕ አቡነ ተስፋ ስላሴ እጅ የተቀበሉ ሲሆን እነዚህ ልጆች ወደ ህብረታችን መጥተው በሚስጥራት ለማደግ ሲዘጋጁ የረዱ ወላጆችን፣ ያስተማሯቸውን ካቴኪስቶች፣ ካህናት አባቶችን፣ ደናግል እህቶችና ወንድሞችን በማመስገን ለእነዚህ ታዳጊዎች ጥሩ ምሳሌ ልንሆን ይገባል ብለዋል። ወደ ህብረታችን መጥተው በሚስጥራት ለማደግ ሲዘጋጁ የረዱትን ወላጆች መጀመሪያ ያመጧቸውን ወደ ቤተ ክርስቲያን ያቀረቧቸውን ወላጆች እንደዚሁ ደግሞ ያስተማሯቸውን ካቴኪስቶች፣ አባቶች፣ ወንድሞች፣ ሲስተሮች ሁሉ ማመስገን እንፈልጋለን። ቤታችን ያድጋል። በጠነከሩ በልጅነት መዘራት አለበት ብዙ ነገር በልጅነት የተዘራው ነው። አሁን እናቶች አባቶች እዚህ ያሉት በልጅነት በጥሩ መንገድ ስለተዘራ ነው። ስለዚህ እግዚአብሔር እነሱን እንግዲህ እንዲያሳድግ እኛ ጥሩ ምሳሌ መሆን አለብን። እነሱ ተጠምቀው ወደኛ መጥተው እኛ የተጠመቅን ጥሩ ምሳሌ ልናሳይ ይገባል። እነሱ ሜሮን ተቀብተው ቤተክርስቲያን ለማገልገል የክርስቶስ ወታደር ለመሆን ለሱ መስካሪ ለመሆን ሲጥሩ እኛ ጥሩ ምሳሌ ልንሆናቸው ይገባል። በመቀጠል በዕለቱ በነበረው መርሃ ግብር አዳጊ ህጻናቱ ሚስጥራቱን ከብፁዕ አቡነ ተስፋ ስላሴ እጅ ተቀብለዋል። ሶሊያና የመስቀል ምልክት እያደረግኩ በሚያጸናው የደህንነት ቅባት አጸናሻለሁ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም ካንቺ ጋር ይሁን። እነኚህን በኢየሩሳሌም አዳራሽ የሰራቸውን አጽናቸው። ለአብና ለወልድ መንፈስ ቅዱስም ምስጋና ይሁን፣ ጥንት እንደነበረ አሁንም ዘወትርም ለዘላለምም አሜን። አቤቱ ምሕረትን አሳየን። አቤቱ ምሕረትን አሳየን። ማዳንህን ስጠን። አቤቱ ጸሎቴን ስማ። ጩኸቴ ወደ አንተ ይድረስ። እግዚአብሔር ከሁላችሁ ጋር ይሁን ከመንፈስም ጋር። ለሐዋርያትህ መንፈስ ቅዱስን የሰጠህ አምላክ ሆይ በእነርሱና በተከታዮቻቸው ለሌሎች መንፈስ ቅዱስን እንዲሰጥ የፈቀድክ አንተ ነህ። አሁንም ጌታ ሆይ በትሕትና ወደምንለምንህ ተመልከት። እነዚህ በግንባራቸው የመስቀል ምልክት በማድረግ በክርስቶስ መስቀል ያተምናቸው እንደ ልባቸው መሻት ስጣቸው። ያ መንፈስ ቅዱስ በእነርሱ በማደር መስራት የሚገባውን
ይፈጽም ብለን ከአብና ከወልድ ከመንፈስ ቅዱስም ጋር በሚኖርና በሚነግስ አምላክ በጌታችን በኢየሱስ ክርስቶስ እንለምናሃለን። አሜን። እነሆ እግዚአብሔርን የፈራ ሰው ይባረካል። በክብረ በዓሉ ላይ የአዲስ አበባ ሀገረ ስብከት ሐዋርያዊ ስራዎች ማስተባበሪያ ቢሮ ኃላፊ ክቡር አባ ጴጥሮስ በርጋ ባስተላለፉት መልእክት የብፁዕ ካርዲናል አቡነ ብርሃነ ኢየሱስ ሱራፌል ሊቀ ጳጳሳት ዘካቶሊካውያንና የቀድሞ የሶዶ ሀገረ ስብከት ጳጳስ ብፁዕ አቡነ ጸጋዬ ቀነኒ ክህነት የተቀበሉበትን 50ኛ ዓመት የወርቅ ኢዮቤልዩ በዓል ሐምሌ 5 ቀን 2018 ዓ.ም በምስጋና መስዋዕተ ቅዳሴ በልደታ ማርያም ካቴድራል እንደሚከበር በማስታወስ በዚህ ታላቅ በዓል ላይ ምእመናን እንዲገኙና መገኘት ያልቻሉ ደግሞ ባሉበት ሆነው በጸሎት እንዲያስቧቸው ጠይቀዋል። በሐምሌ 5 ቅድም እንደተገለጸው ብፁዕ ካርዲናል አቡነ ብርሃነ ኢየሱስ እንደዚሁም ደግሞ ብፁዕ አባታችን አቡነ ጸጋዬ ቀነኒ ሁለቱም 50ኛ የክህነት በዓላቸውን ያከብራሉ። ይህ ክብረ በዓል የግል ክብረ በዓል አይደለም፣ የሁላችንም ነው። ለምንድነው የሁላችን የሚሆነው? እግዚአብሔር አምላካችን ለቤተ ክርስቲያናችን አገልግሎት እንዲሰጡ ሾሞ ለ50 ዓመታት አጽንቶ በአገልግሎት አቆይቶ ለቤተ ክርስቲያናችን በረከት እንዲሆኑ ስለሰጠን ለሁላችንም የጸጋ ዕለት ነው። ይህ ስለሆነ ሁላችንም ካቴድራል ሄደን ቅዳሴ ማስቀደስ ላንችል እንችላለን። ነገር ግን እግዚአብሔርን በየቁምስናችን ልናመሰግን ይገባል። ለ50 ዓመት አገልግሎት ቀላል ነገር አይደለም እና ይህ ደግሞ ሲከበር በየቁምስናው ቅዳሴ ይኖራል። በቅርብ ጊዜ በነበረን ከቆሞሳት ጋር በነበረው ስብሰባ ተነጋግረናል። በዛ መንገድ እንዲሄድ የሚችሉ የሚፈልጉ ወደ ካቴድራል ሄደው ማስቀደስ ይችላሉ። እንደዚሁም ቅዳሴ ብቻ ሳይሆን በካቴድራል ያለው የቤተሰባዊነት ጊዜ፣ የምሳ ጊዜ አብሮ ከቤተሰብ ጋር እንደዚሁም ደግሞ ከየቁምስናው ከተወከሉት ከየገዳማቱ ከየተቋማቱ ከተወከሉት ጋር ሆነን ይህንን በዓል ከነሱ ጋር ከሁለቱ ብፁዓን ጳጳሳት ጋራ እናከብራለን። የኮንሶላታ አባቶች ገዳም አለቃ ክቡር አባ ታመነ አሳሮ የኮንሶላታ ቤተ ጸሎትን ወደ ቤተ ክርስቲያን ለማሳደግ እቅድ መያዙን በመግለጽ ካቶሊካውያንና በጎ ፈቃድ ያላቸው ሁሉ ለዚህ ሀሳብ እውን መሆን በጸሎት እንዲደግፉ አደራ ብለዋል። ካርዲናል ብርሃነ ኢየሱስ ከዚህ በፊት እዚህ ጋር ቅዳሴ እየቀደሱ ለኛ ምን ብሎ ሲነግሩ ነበረ? ኮንሶላታዎች እኔ ቤተ ክርስቲያን አፍርሳችሁ ሌላ ስሩ ብዬ ሲነግራችሁ እናንተ ደግሞ አጥር ሰብራችሁ ትጠብቃላችሁ ይሉን ነበር። አሁን አባታችን ደግሞ እንደገና ዛሬ ደገሙልን። አምና እዚች ቦታ በእኔ አጠገብ የተቀመጡ ካህን ምን አሉ? ኮንሶላታ ለመኪና ማቆሚያ ይሄን አዳራሽ ወይም ማቆሚያ ቦታ እየሰራ ቤተ ክርስቲያን ለማስፋት አቅም የለውም እንዴ ስሉ ቤተ ክርስቲያን የሚሰራው ምእመን ነው፣ ህዝብ ነው ብዬ መለስኩላቸው። ያ ቃል ግን ከነከነኝ። ምን አደረገን? አሁን እቅድ አወጣን። ባለው ቤተ ክርስቲያን 16 ሜትር ወደ ጎን እንዲሰፋ ወደ እናንተ ለመምጣት ቢያንስ ግማሽ የሆነ ሰው የያዘውን ይዞር አይደለም ያለቅሰው። ስለዚህ ቢያንስ ግማሽ ይዘን እንደ ማህበር ከዛ በኋላ ደግሞ ከምእመኑ ጋር ለመተባበር ብለን እቅድ ይዘናል። አያስደስትም እንዴ? ምንድነው የምላችሁ? አሁን በጸሎት አግዙን ነው።
በክብረ በዓሉ ላይ ለአዲስ አበባ ሀገረ ስብከት እጩ ሊቀ ጳጳስ ብፁዕ አቡነ ተስፋ ስላሴ በቤተ ጸሎቱ ተገኝተው ላደረጉት የመጀመሪያ መስዋዕተ ቅዳሴ መታሰቢያ ይሆን ዘንድ የእመቤታችን ስዕል በስጦታ ከቤተ ጸሎቱ ተበርክቶላቸዋል። በክብረ በዓሉ ላይ አግኝተን ያነጋገርናቸው የኮንሶላታ ቤተ ጸሎት ምእመናን ምክር ቤት ተጠሪዎች በበኩላቸው የአጽናኟ እመቤታችን ቅድስት ድንግል ማርያም ክብረ በዓልን በደመቀና ባማረ ሁኔታ ለማክበር ሰፊ ቅድመ ዝግጅት ሲያደርጉ መቆየታቸውን ይናገራሉ። እሺ፣ እንደምታዩት እንግዲህ በዓላችን በድምቀት እየተከበረ ነው። ከጠዋት ከመስዋዕተ ቅዳሴ ስነ ስርዓት ጀምሮ ባማረና በደመቀ ሁኔታ እየተከበረ ነው። እኛም እንደ ቤተ ጸሎት እንደ ቤተ ክርስቲያን ለዚህ በዓል ከ9 ቀን ኖቬና ጀምሮ በመንፈሳዊም በቁሳዊም ነገሮች በቂ ዝግጅት አድርገናል። ለዚህም እንግዲህ ያማረና የደመቀ በዓል እያከበርን እንገኛለን። 9 ቀኑን የኖቬና ጸሎት ካደረግን በኋላ ትናንትናም በዋዜማው እንደዚሁ ልዩ ጸሎት የጧፍና የሻማ ማብራት ስነ ስርዓት ነበረን። እንዲሁም ደግሞ ያው ቤተ ክርስቲያናችን ትንሽ ቤተ ጸሎታችን ጠባብ ከመሆኑ አንጻር ያለውን ነገር ለማስተካከል ዝግጅቶች፣ ድንኳን የመትከል ሌሎች ስራዎችን በተቀናጀ ቤተሰባዊ በሆነ መንፈስ እየሰራን ቆይተናል። ለዛም እግዚአብሔር ይመስገን በደመቀ ሁኔታ እየተከበረ እየተከናወነ ያለው ማለት ነው። የአጽናኟ ማርያም በዓልን ለማክበር ልክ የዛሬው ቀን ነው ለ2018 ጥንሱን የምንጠነስሰው። እንዲሁም ደግሞ ለ2019 በዚሁ መልኩ ነው። ከአመት በላይ ነው ቀድመን የምንዘጋጀው ማለት ነው። ሰኔ 12 አርብ ጀምረን እስከ ትናንትና ዋዜማዋ ድረስ ለ9 ቀን ጸሎት ስናደርግ ነበር። የተለያዩ ማህበራት ፕሮግራሙን ሲመሩልን ነበረ። በክብረ በዓሉ ላይ የአዲስ አበባ ሀገረ ስብከት እጩ ሊቀ ጳጳስ ብፁዕ አቡነ ተስፋ ስላሴ በቤተ ጸሎቱ ተገኝተው የመጀመሪያ መስዋዕተ ቅዳሴ በማድረጋቸው የተሰማቸውን ደስታ ገልጸው መልካም ምኞታቸውን ገልጸዋል። የዛሬውን በዓል ለየት የሚያደርገው ብፁዕ አባታችን እኛም ጋር ለመጀመሪያ ጊዜ መጥተው የመጀመሪያ ቅዳሴያቸውን ያደረጉበት ነው። ያ ለኛ ልዩ የሆነ ነገር ይሰጠዋል። ከዛ ባለፈም ደግሞ እንደ ቤተ ጸሎት ደግሞ አሁን ብዙ ምእመናን አለ እዚህና ከተለያየ ቦታ የመጡ ሰዎች አሉ። እነሱን ተቀብለን እያስተናገድን ነው። እንግዳውን ብዙ ነው። እንደዚህ ደግሞ ቤተ ክርስቲያን ሞልታ ብዙ ሆነን ስንታይ እናምራለን፣ ደስ እንላለንና ያለው ነገር ይሄ ነው። በመጀመሪያም ለመላው የኮንሶላታ ካቶሊክ ቤተ ጸሎት ምእመናን፣ አባቶች፣ ደናግላን፣ ለሁሉም ማህበራት እንኳን አደረሳችሁ ማለት ፈልጋለሁ። ሁልጊዜ እዚህ ቤት የሚያስገርመንና የሚያስደንቀን ነገር ምንድነው? ከአመት አመት ሁልጊዜ አዲስ ነው። ምክንያቱም የሰው የነቃ ተሳትፎ የሚያደርጉት አስተዋጽኦ ሁሉ በአይነት በገንዘብ ይሄ የኔ ነው የኔ ጉዳይ ነው እያሉ ነገሮችን ሲረዱን ሲያግዙን፣ ወንዱም ሴቱም ህፃናትም በአቅማቸው የተለያዩ ነገሮችን እየሰሩ ሲረዱን ሲያግዙን ነበርና ብዙ ጊዜ ያጣነው ነገር የለም። እግዚአብሔር ይመስገንና የህዝቡ የምእመናኑ ብዛት በጣም ያስደስቶናል። በሀገር ውስጥም በውጭም ያላችሁ ሁላችሁም የዚች ቤት ጸሎት አባል የሆናችሁ ሁላችሁ እንኳን አደረሳችሁ እላለሁ። በዓሉን የሰላም የጤና ይሁንልን። ሁላችንም የምንባረክበት የምንቀደስበት፣ እንዲሁም ሀገራችን ኢትዮጵያ ሰላም የምትሆንበት ወቅቱንም የጠበቀ ዝናብ የምናገኝበት አመት ይሁንልን እላለሁ። አመሰግናለሁ።
መድኃኒቴ የአጽናኟን ማርያም በዓል በየዓመቱ መጥቼ አከብራለሁ። የዘንድሮ ደግሞ ለየት ያለብኝ አላቅም ከሰው ብዛትም በጣም ነው ለኔ ለየት ያለብኝና በጣም ደስ የሚል በዓል ነው። በዓሉን ከማርያም ጋር አብረን የምናከብር በዓል በመሆኑ በእውነት መላው ምእመናኖቻችን ሁሉ በደስታ እንዳከበሩ በጥሩ ሁኔታ እንዳከበሩ ይታየኛል። የዘንድሮ በዓል ከበፊቱ ለየት ብሎ ህዝብ በዛም የበዛበት ከበፊቱ ለየት ያለ እና ይሄ ሁሉ የመጣ ነገር ምንድነው? የምእመናኑ ከህፃን እስከ አዋቂነት ያለው መተሳሰብና በፍቅር አንድ ሆኖ በዓሉ የኛ ነው የሁላችን ነው በሚለው ስሜት የተነሳ ያው እንደዚህ እንደደመቀ በዓል ሆኗል ብዬ ነው የማስበው። በእውነት በጣም ደስ የሚል ነው። አባታችን ብፁዕ አቡነ ተስፋ ስላሴ ተገኝቷል። አንደኛ ካቶሊክ ቤተክርስቲያን ለማን የሰላም ተምሳሌት መሆኗን ዘንድሮ ያስመሰከረችበት ጊዜ ውስጥ ነን ያለነው። ብፁዕ ካርዲናል አባታችን እንደገና ለተተኪ ኃላፊነታቸውን ለቀው እንደገና አዲሱን ኃላፊ ተቀብለን በሳቸው ደግሞ ዘንድሮ ከቤተክርስቲያን ምስጢራት ሁለቱ ምስጢረ ቁርባንና ምስጢረ ሜሮን ስርዓት የተከናወነበት ነው። እጅግ በጣም ደስ የሚል ስርዓት ነው። ከዛ ባሻገር አባታችን ደግሞ ሲያስተምሩን ቃለ እግዚአብሔርን ሲያስረዱ ምን አሉ? አጽናኟ ቅድስት ድንግል ማርያም በጣሊያን ቶርኖ አካባቢ ምስለ አድህኖ እንደተገኘ እንደነበረና ጠፍቶ በኋላ ደግሞ አንድ አይነ ስውር ማየት የተሳነው ወገን በጸሎት እዚህ ቦታ አለ ብሎ እሱ በጠቆመው መሰረት በጸሎት ቶርኖ ቦታ አድህኖ ስዕሏ ተገኝቶ ለዓለም የታወቀችበትና እስከ ዛሬ ድረስ እየተዘከረች የምትኖርበት ሁኔታ የገለጹበት ሁኔታ አለ። ከዛ ባሻገር ደግሞ ቀደም ሲል የማህበሩ መስራች የኮንሶላታ ማህበር መስራች የእህቶችም የአባቶችም መስራች የነበሩ ቅዱስ ዮሴፍ አላማኖ ቅድስና ያገኙበት ጊዜ በመሆኑ በዓሉን ልዩ ያደርገዋል ብዬ ነው ማስበው። በእውነት መላው ዓለም ላሉት ለካቶሊክም ሆነ መላው ዓለም ላሉት ለክርስቲያኖች አጽናኟ ማርያም ረድኤቷን በረከቷን ታጎናጽፍ፣ ለሀገራችን ሰላሙን ትስጠን። ሁላችንም ደግሞ በሷ መንገድ ተጉዘን ከሷ ጋር በጸሎት ህይወት ተጉዘን ለቅድስና እንድንበቃ ታድርገን ታግዘን። በሀገር ውስጥም ሆነ ከሀገር ውጭ ያላችሁ የኮንሶላታ ማርያም በየዓመቱ መጣችሁ እዚህ የምታከብሩት ይህም በዓል በአካል እንኳን ባትገኙ በሀሳብ በመንፈስ ከኛ ጋር ሆናችሁ ይህም በዓል የምትመለከቱ ሁላችሁ እንኳን እግዚአብሔር ለዚህ በዓል በሰላም አደረሳችሁ። ዘንድሮ በሰላም ያደረሰን አምላክ የሚመጣ ዓመትም በሰላም ያደርሰን፣ አይለየን፣ ጤናና እድሜ ይስጠን። እግዚአብሔር አባታችን ለሀገራችን ሰላምን ይስጠን፣ አንድነትን ይስጠን። ሰላም ሲኖር ነው ወጥተን መግባት የምንችለው። ስለዚህ እያንዳንዳችን ጠዋትና ማታ ለዓለም ሰላም ለሀገራችን ሰላም መጸለይ እንድንችል መንፈስ ቅዱስ ጸጋውን ይስጠን። በክብረ በዓሉ ላይ ብፁዕ አቡነ ተስፋ ስላሴን ጨምሮ የአዲስ አበባ ሀገረ ስብከት ሐዋርያዊ ስራዎች ማስተባበሪያ ቢሮ ኃላፊ ክቡር አባ ጴጥሮስ፣ የኮንሶላታ አባቶች ገዳም አለቃ ክቡር አባ ታመነ፣ ቆሞሳት፣ ካህናት፣ ደናገል፣ አባቶች፣ እናቶች፣ ወንድሞችና እህቶች፣ ወጣት ዘማሪያን የተገኙ ሲሆን በጸሎት፣ በዝማሬ፣ በአስተምሮ፣ በሚስጥራት አገልግሎት፣ በቅዱስ ቁርባን ዑደት በታላቅ መንፈሳዊ ስነ ስርዓት ተከብሮ ውሏል።
ተመልካቾቻችን በዛሬው ልዩ ፕሮግራማችን በኢትዮጵያ ካቶሊካዊት ቤተክርስቲያን በአዲስ አበባ ሀገረ ስብከት በኮንሶላታ ቤተ ጸሎት ሰኔ 21 ቀን 2018 ዓ.ም የተከበረውን የአጽናኟ እመቤታችን ቅድስት ድንግል ማርያም ኮንሶላታ ዓመታዊ ክብረ በዓል በተመለከተ ያሰናዳንላችሁ ፕሮግራም የተከታተላችሁትን ይመስል ነበር። አብራችሁን ስለነበራችሁ እያመሰገንን ከቀሪ የጣቢያችን ስርጭቶች ጋር መልካም ጊዜ